ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን የሃለ አካዳሚ ዩቲዩብ ቻናል ተከታታዮቻችን በያላችሁበት ሰላማችሁ ይብዛ እያልን በኦንላይን መማርና መከታተል ለምትፈልጉ አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶችን በማስተማር ላይ እንገኛለን። መማር ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ መማር መከታተል ትችላላችሁ ማለት ነው። እሺ በዛሬ ቪዲዮአችን ደግሞ የምናየው ፊደላትን እያንዳንዳቸውን ጥንቅቅ አድርገን እንዴት እንይዛቸዋለን ወይም ደግሞ እንዴት ሳናይ ማንበብ መጻፍ እንችላለን፣ ከዛ ደግሞ አገጣጥመን መጻፍ እንዴት እንችላለን ለምትሉ በቀላሉ መረዳት የምትችሉበትን መንገድ ይዘንላችሁ መጥተናል ማለት ነው። እሺ እቺ ማናት? ቨ ናት። ቨ ው ቪ ቫ ቬ ቭ ቮ ይኸው ቨ ው ቪ ቫ ቬ ቭ ቮ። እቺስ ማናት? ደግሞ ተ ነች። ተ ቱ ቲ ታ ቴ ት ቶ ተ ቱ ቲ ታ ቴ ት ቶ። እቺ ደግሞ ማናት? እቺ ደግሞ ቸ ነች። ቸ ቹ ቺ ቻ ቼ ች ቾ። ቸ ቹ ቺ ቻ ቼ ች ቾ። እሺ እያንዳንዳቸውን ደግሞ ለመጻፍ ወይም ደግሞ አገጣጥመን ስናነብ እንዳንቸገር እንዴት አድርገን መያዝ አለብን? የመጀመሪያ ፊደሎች እቺ ለምሳሌ ቸን እቺን ከያዝናት ሁለተኛውን ለማወቅ ሶስተኛውን አራተኛውን አንቸገርም ማለት ነው። ሁለተኛ ሲሆን ከጎኑ ቀጽል፣ ለምን ሁለተኛ ፊደሎች ከጎን ስለሆነ ቀጽላቸው ያለ ማለት ነው። ሶስተኛ ሲሆን ደግሞ እግሩን ወደ ቀኝ ሸፈፍ እናደርጋለን። አራተኛ ፊደሎች ባለ ሁለት ወይም ባለ ሶስት እግር ከሆኑ በግራ በኩል እግራቸው ያጥራል። ባለ አንድ እግር ከሆኑ ደግሞ ወደ ግራ ይንሻፈፋሉ ማለት ነው። ምን ይላሉ? ወደ ግራ ይንሻፈፋሉ። አምስተኛ ፊደሎች ደግሞ ከቀኝ እግራቸው ወይም ደግሞ ከእግራቸው ላይ ቀለበት ይኖራቸዋል። ስንተኛ? አምስተኛ ፊደሎች። ስድስተኛ የተለያዩ ናቸው። ሰባተኛ ፊደሎች ደግሞ ከላይ ቀለበት ወይም ደግሞ በቀኝ በኩል እግራቸው ማጠር ይሆናል ማለት ነው። ስለዚህ በቀላሉ እንዲያርገን በድምጻችን ሸምድን በኋላ በቀላሉ በዚህ መንገድ መለየት እንችላለን። የመጀመሪያ ፊደሎች ምንም አይነት ቅጽል የላቸውም። ሁለተኛ ከጎን፣ ሶስተኛ እግራቸው ሸፋፋ፣ አራተኛ እግራቸው ማጠር ወይ ወደ ግራ መንሻፈፍ፣ አምስተኛ ደግሞ ከእግራቸው ላይ ቀለበት፣ ስድስት የተለያዩ ናቸው። ሰባተኛ ከላይ ቀለበት ወይም ደግሞ ከቀኝ እግራቸው ማጠር ብለን እንይዛለን። ቸ ቹ ቺ ቻ ቼ ች ቾ። ቸ ቹ ቺ ቻ ቼ ች ቾ። ይቺስ? ይቺ ደግሞ የ ነች። የ ዩ ይ ያ ዬ ይ ዮ። የ ዩ ይ ያ ዬ ይ ዮ። ስማናት ደግሞ ነ ነች። ነ ኑ ኒ ና ኔ ን ኖ። ነ ኑ ኒ ና ኔ ን ኖ። እንደዚህ ያደረግን ደጋግመን ማንበብ መጻፍ ይኖርብናል ማለት ነው። እሺ ወደ ቀጣዩ ደግሞ እንሻገራለን ማለት ነው። ኘ ይቺ ኙ ይቺ ኚ ይቺ ኛ ይቺ ኜ ይቺ ኚ ይቺ ኞ። ኘ ኙ ኚ ኛ ኜ ኝ ኞ። እስኪ እደግመዋለሁ። ኘ ኙ
ኝ ኛ ኜ ኝ ኞ። የመጀመሪያ ለጀማሪ ተማሪዎች የመጀመሪያ ስራ ሊሆን የሚችለው ፊደሎችን ደጋግሞ በድምፅ ሸምዶ መያዝ ይሆናል ማለት ነው። አ ኡ ኢ አ ኤ እ ኦ አ ኡ ኢ አ ኤ እ ኦ። ደግሞአለው አ ኡ ኢ አ ኤ እ ኦ። እንደዚህ እያደረግን እያነበብን ከዛ በድምፅ እንዲሸምደን ከያዝነ በኋላ ደግሞ ቅጽላቸውን ማየት። የመጀመሪያ ፊደሎችን ስናይ ምንም አይነት ቅጽል የላቸውም። የመጀመሪያ ፊደሎች ምንም አይነት ቅጽል የላቸውም። ሁለተኛ ፊደሎች ደግሞ ከጎን ከመጀመሪያው የሚለዩት ከጎን አላቸው። ከጎን ቅጽል ካላቸው ስንተኛ ፊደል ናቸው? ሁለተኛ ፊደል ናቸው ማለት ነው። ሁለተኛ ፊደል። ሶስተኛ ደግሞ እግራቸው ሸፈፍ ያለ ይሆናል ማለት ነው። እግራቸው ወደ ቀኝ በኩል ሸፈፍ ያለ ስንተኛ? ሶስተኛ ፊደሎች። ይኸው በሙሉ ስናይ የሁለተኛ ፊደል ከጎን፣ ሶስተኛ ከእግራቸው ላይ ሸፋፋ። የአራተኛ ፊደሎችን ስናይ ደግሞ ምንድነው? እግራቸው በግራ በኩል አጠር ያለ ማለት ነው። በግራ በኩል እግራቸው ምን ያለ? አጠር ያለ። ይኸው ልክ እንደዚህ ማለት ነው። ልክ እንደዚህ። የአምስተኛ ፊደሎችን ስናይ ደግሞ ከቀኝ እግራቸው ላይ ቀለበት አላቸው ማለት ነው። ከቀኝ እግራቸው ላይ ቀለበት አላቸው። የስድስተኛ ፊደሎች የተለያዩ ናቸው። የሰባተኛ ፊደሎች ከቀኝ በኩል ከላይ ቀለበት ወይም ደግሞ እግራቸው ያጥራል ማለት ነው። ከቀኝ በኩል እግራቸው ያጥራል። እስቲ ከመጀመሪያው ጀምረን እናስታውሳቸው። የመጀመሪያ ፊደሎች ያው ምንም አይነት ቅጽል የላቸውም። ሁለተኛ ፊደሎች ከጎን አላቸው። ሶስተኛ ከቀኝ እግራቸው ላይ፣ አራተኛ ግራ እግራቸው አጠር ያለ፣ አምስተኛ ከቀኝ እግራቸው ላይ ቀለበት፣ ስድስት የተለያዩ ናቸው። ሰባተኛ ከላይ ቀለበት ወይም ደግሞ ከቀኝ በኩል እግራቸው ማጠር። እንደዚህ አድርጋችሁ በቀላሉ ለምሳሌ ይችን ጻፉ ብትባሉ ቺ ማናት? ከነች። የመጀመሪያዎችን ከከለያችኋቸው ሁለተኛ ሲሆን ከዚህ ከጎኗ ላይ ጨመር ስታደርጓት ይችን ትሰጣችኋለች። ከዛ ደግሞ ይችን የመጀመሪያዋን ከእግሯ ላይ ጨመር ስታደርጉባት ይችን ሶስተኛዋን፣ አራተኛ ስትሆን እግሯን አጠር ማድረግ፣ አምስተኛ ከቀኝ እግሯ ላይ ቀለበት፣ ስድስት እንደዚህ አይነትና ስድስቶች የተለያዩ ናቸው ማለት ነው። ሰባተኛ ደግሞ ከቀኝ በኩል እግሯን አጠር ማድረግ። እንደዚህ ታደርጉት በቀላሉ መረዳት ትችላላችሁ ማለት ነው። የመጀመሪያ ስራችሁ የሚሆን ግን በድምፅ ሸምዳችሁ መያዝ ነው። ከ ኩ ኪ ካ ኬ ክ ኮ። ከ ኩ ኪ ካ ኬ ክ ኮ ኮ። ይችስ ከ ሁ ሂ ሃ ሄ ህ ሆ። ይኸው ይቺ ከና ይቺ የሚለዩት ኸ ምንላት ካናቷ ላይ ባለው ቅጽል ነው እንጂ በሌላው ተመሳሳይ ነው ማለት ነው። ኸ ሁ ሂ ሃ ሄ ህ ሆ። እቺ ደግሞ ማናት? እቺ ደግሞ ወ ነች። ወ ው ዊ ዋ ዌ ው ዎ። ወ ው ዊ ዋ ዌ ው ዎ። እስኪ አንዴ ደግመዋለሁ። ወ ው ዊ ዋ ዌ ው ዎ ዎ። እሺ ለዛሬ ይዘንላችሁ የመጣን ትምህርት ይህን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙት ማንኛውም ሶሻል ሚዲያ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ
ህፃናትን ማስተማር የምትፈልጉ እንዲሁም መማር ለምትፈልጉ አይበሉን ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራችኋለን። ለዛሬ ዘንዳችሁ የመጣን ትምህርት ይመስላል። በሌላ ትምህርት እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ